ዡዋው ኔቬስ የሰጠው አስተያየት እንዴት እንደዛ ትዊስት ሊደረግ እንደቻለ አላውቅም። የዡዋው ኔቬስ ዓላማ ከጨዋታው ከዲአርሲ ጨዋታ በኋላ የሰጠው አስተያየት ሮናልዶ ተነጥሎ ሊመታ አይገባውም፣ ከኛ መካከል እንዳንዱ ነው፣ ተጫዋች ነው፣ ከኛ መካከል እንዳንዱ ነው። ስለዚህ መወቀስ ካለበት አንድ ላይ ቡድኑ ነው የሚወቀሰው፣ የሆነን ሰው በተናጠል መምታት የለብንም። ይሄ ሮናልዶን ዲፌንድ ለማድረግ የተደረገ ቃለ ምልልስ ነው፣ ወይም ቢያንስ ኢንቴንሽኑ እሱ ነው። ከዛ ሎስት ኢን ትራንስሌሽን የሚሉት ነገር አለ፣ ወደ ተለያየ ቋንቋ በሚተረጎምበት ጊዜ ይሁን አይሁን አላውቅም፣ እና የሆነ ኃይለኛ ዘመቻ አስነሳ ዡዋው ኔቬስን በተመለከተ። ያንን አስተያየት ነው የሰጠው ልጁ እና እኔ በሚገርም ሁኔታ ነው ዲስቶርት የተደረገ በሌላ አይነት በቃ ዝም ብሎ ማንም ተጫዋች ነው የሚመስል አይነት አስተያየት እንደሰጠ፣ ሮናልዶን እንዳቃለለ እንዳሳነሰ ተደርጎ ነው አስተያየት የተሰጠው። እና ሰዎች ወደ ኢንስታግራም የኮሜንት ሴክሽኑ መጉረፍ ጀመሩ። ከዚያ በኋላ የሮናልዶ ደጋፊዎች ነን የሚሉ ሰዎች መጉረፍ ጀመሩና ኢንስታግራም ገጹ ላይ በህይወት የሌሉት እናቱን በተመለከተ ጭምር ፖስት ያደረገው ፖስት ስር ገብተው እሰይ የሚሉ ብዙ ኮሜንቶችን ጭምር አየን። ማለት ኢንሂውመን የሆኑ ብዙ ኮሜንቶችን አየን። እሱ ብቻ ሳይሆን ብላለች በሚል ማደሊና አራጋው የምትባል ፍቅረኛ አለችው። ፌክ ነው ግን ብላለች በሚል እሷም የሳይበር ሃራስመንት ደረሰባት። ጭራሽ አታውቀውም ያንን ኮሜንት። እና አሁን እንዲህ አይነት በጣም ሶሻል ሚዲያን የተመለከተ ስሜት አለ። ከክርስቲያኖ ሮናልዶ እህቶች መካከል አንደኛዋ የሆነችው ደግሞ ብሩኖ ፈርናንዴዝን የሚተች አንድ የኢንስታግራም ፖስት ላይክ አድርጋ ታየች። ምን ሰርቶ ያቅና በትልቅ ደረጃ የሚል አይነት ፖስት ነው። እንደሚታወቀው ከዚያ ጨዋታ በኋላ አንደኛው የነበረው ትኩረት ፍራንሲስኮ ኮንሴሳኦ ኳስ ወደ ሳጥን ክሮስ ያደረገ እና ሮናልዶ በጥቂት ደቂቃዎች ልዩነት ከሞከራቸው ሁለት ሙከራዎች ጠቅላላ 3 ሙከራ ነው ያደረገው። ሁለቱ ሙከራዎች በሁለቱ ያጋማሽ በ4 ደቂቃ ልዩነት ያደረጋቸው ሙከራዎች ናቸው እና አንደኛው ብሩኖ ሊያስቆጥረው ይችል የነበረ ፖዚሽን ላይ ነበር። ሮናልዶ መታው እና ብሩኖ ለምን ኳሱን ለኔ አትተውልኝም ነበር የሚል ኮምፕሌን የሚመስል ነገር ሲያቀርብ አየን። እና የሆነ አይነት ፐርሰፕሽን አለ ሮናልዶን ብሩኖን በተመለከተ ያለ ፐርሰፕሽን አለ፣ ብዙም አይደሉም ሁለቱም የሚል እና ከዛ በኋላ ነው እንግዲህ ይህንን አይነቱን ፐርሰፕሽን የሮናልዶም እህት ትገዛው እንደሆነ አይታወቅም፣ ግን ኢንስታግራም ላይ ላይክ ስታደርገው ታየ። ይሄ አይነቱ ነገር አዲስ ነገር አይደለም። 2022 የዓለም ዋንጫ እየተደረገ በነበረበት ጊዜ ጆርጂና ሮድሪጌዝ የክርስቲያኖ ሮናልዶ ባለቤት ሌላ የዡዋው ኔቬስ አሁን ያልኳት ፍቅረኛው ማደሊና አራጋው የምትባለው ፌክ አካውንት ነው እና በዛ አካውንት የሆነ አይነት ኮሜንት ሰጥታለች በሚል ኦኬ አዲሱ ትውልድ መቼስ ብላ የአዲሱን ትውልድ አዲስ መጤዎቹን የፖርቱጋል ተጫዋቾች የተቸችበትን የኢንስታግራም ስቶሪ አይተን ነበር። አሁን ኤክስ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ሁሉ በጣም በትልቅ አጀንዳ ሆኗል አሁን የፖርቱጋልን ካምፕ በተመለከተ። ግን እንዲህ አይነት በቁንጽል የሆኑ ነገሮችን የመውሰድ ነገር 2022 እዛው ቅድም የጠቀስኩት የዓለም ዋንጫ ላይ አንድ ቪዲዮ ወጥቶ ነበር በሮናልዶ እና በብሩኖ መካከል ውጥረት አለ ብሎ ለማሳየት። ልክ ብሩኖ ወደ መልበሻ ክፍል ሲገባ ከሮናልዶ ጋር ሲጨባበጡ እና ብሩኖ ቀዝቀዝ ብሎ ሮናልዶን ሰላም ሲለው የሚመስል ቪዲዮ አየን እና ስለዚህ ቪዲዮ የማንቸስተር ዩናይትድ ተጫዋች ተጠይቆ ነበር ከዓለም ዋንጫው በኋላ። ኦዲዮን ሰምታችሁታል፣ ግን ሙሉን ፉቴጅ አይታችሁታል፣ ግን በምን በይናችሁ ነው እንደዛ ያላችሁት? እና በፖርቱጋል ውስጥ ችግር አለብን አንድ ቻናል እያየው ነበር አለ እና ለ45 ደቂቃ በእኔና በሮናልዶ መካከል ስላለ ጥል የ45 ደቂቃ ፕሮግራም ነው የተሰራው በፖርቱጋል ምን እንደተባለ የማያውቁ ሰዎች። ግን በኋላ ለሁላችንም እነሱ ሴሌክሲዮን የሚሉት የፖርቱጋል ብሔራዊ ፌዴሬሽን ፉቴጆቹ ላከልናል እና እየተቀላለድን ነው አንተ ግን እንደዚህ አድርገህ ነገር አለ ቀልድ እንደዚህ እየተቀላለድን ነው የነበረው የሚል አስተያየት ሰጠ እና